اشفعي أمه فينا እናታችን ፋጢማ ሆይ አማልጅን እያለ ነው። ይሄ ነሽዳ በትክክል ሰምታችሁታል? እስቲ ትርጉም። ይህንን ነገር ፋጢሚዮችም ይሉታል፣ የሺያ አንድ ቅርንጫፎች። ፋጢማን ካልጠራህ በቀን 100 ጊዜ ስሟን ካልጠራህ አላህ ዱዓህን አይቀበልህም ይላሉ። ሰይደት ኩል ኒሳኢ ሰይደት ኩል ኒሳኢ ይላታል። የሴቶች ሁሉ አለቃ ነሽ፣ የሴቶች ሁሉ እመቤት ነሽ ይላታል። እሷ ሳትሆን የነቢዩላህ ዒሳ ዓለይሂ ሰላም እናት መርየም እንደሆነች፣ የሴቶች ሁሉ የበላይ ከፍታ ንጽሕት እሷ እንደሆነች በትክክል ገልጾልናል። እሽፋዒ ኡመሁ ፊና እናታችን ሆይ አማልጂን፣ ፋጢማ ሆይ አማልጂን። የውመል ቂያማ ላይ ሩህሩሃ ሆይ እስቲጋሳ ነው ዋናው ታርጌታቸው፣ አማልጅን ስላሉ ማለት ነው። እስቲጋሳ ደግሞ ለመብቃቱ በብዙ ሐዲስ ሐታ ኢብኑ ተይሚያ ሳይቀር እስቲጋሳ መመጀን እንደሚበቃ ተናግሯል። ነቢዩ ዓለይሂ ሰላቱ ወሰላም ናቸው ሰይደቱ ኒሳ ያሏት። ሻዓዎች ስለሰሩት እኛ እንሰራ ማለት አይደለም። ሻዓዎች እኮ ይሰጅዳሉ፣ ይጾማሉ። እነሱ ይሰጅዳሉና ይጾማሉ ብለን ሶላትና ጾም ልንተው ነው? ለአንተውም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድ የቢላል አሽዓሪ የዩቲዩብ ቻናል ተከታታዮች እንደምን ሰነበታችሁ? እንደተለመደው በአዲስ ነገር ወደ እናንተ መተናል። ይህም ነገር በብዙዎች በሶሻል ሚዲያ ሲዘዋወር የነበረ አንድ ቪዲዮ አለ። ይህም የሙዓዝ ሐቢብ እና ከሱዳን የመጣ ነሽዳ አለ። ስለዚህ ነሽዳዎች ወሃቢያዎች የተናገሩት ንግግር አለ፣ የሽርክ ንግግር አለበት እያሉ ብዙ ቪዲዮ ተዘጋጅቶ በሶሻል ሚዲያዎች በሁሉም ተለቆ ነበረ እና አንዳንድ ሰዎች በዚህ ሁኔታ እየተወዛገቡ ይገኛሉ። እውነት ይህ ቪዲዮ ሽርክ አለው ወይስ የለውም የሚለውን ኢንሻአላህ በዚች አጭር ቪዲዮ ሙሉን ልናሳያችሁ ተዘጋጅተናል። ሁላችሁም ላይክ ሼር እያደረጋችሁ ተከታተሉን። በመጀመሪያ ይህ ነሽዳ የሚያወራው ስለ ፋጢማቱ ዘህራ ስለ ነቢዩ ዓለይሂ ሰላቱ ወሰላም ልጅ ሲሆን ስለ እሷ ሁኔታ ስለ ደረጃዋ የሚናገር ነው። ትንሽ ቪዲዮን የወሃቢዎች ንግግር መጀመሪያ ትንሽ እንስማና ወደ እኔ ቪዲዮ መልሳችኋለሁኝ ኢንሻአላህ። እሷ በዱንያ ላይም በአኺራም ወይም በየውመል ቂያማ የሴቶች ሁሉ አለቃ እንደሆነች ይናገራል። በመጀመሪያ ደረጃ ስለ ፋጢማ ስናወራ ማናት የሚለውን ማየት ይገባናል። ፋጢማ የምትባለው የነቢዩ ዓለይሂ ሰላቱ ወሰላም ልጅ ስኮን በጣም ከሚወዷቸው ልጆች መካከል አንዷ ነች። ለዚህም ተብሎ ነቢዩ ዓለይሂ ሰላቱ ወሰላም ፋጢማ የአካሌ ክፋይ ናት፣ እሷን ያስቆጣ እኔን እንዳስቆጣ ነው ብለው ተናግረዋል። ነቢዩም ዓለይሂ ሰላቱ ወሰላም ከጉዞ ሲመለሱ ቅድሚያ ይደርሱ የነበረው ፋጢማ ቤት ነበረ። እሷም ደግሞ አባቷ ላይ ችግር ሲመጣ በጣም ትጠባበቃቸውና ታዝንላቸው ነበረ። ለዚህም ተብሎ ኡሙ አቢሃ ተብላለች፣ ማለትም የአባቷ እናት። ልብ በሉ፣ በጣም ከመወደዳቸው የተነሳ የአባቷ እናት ተብላ ነበረ። ፋጢማን በጣም ትሁትና የቤት ስራዋን ሳይቀር ራሷ የምትሰራ ነበረች። ችግርንም የምትቋቋም ጀግና ሴት ነበረች። በኢስላምም ሰይደቱ ኒሳ ተብላ ነበረ። ሰይደቱ ኒሳ አልጀናህ ማለትም የጀነት ሴቶች አለቃ በመባልም ትጠራ ነበረ። ይች ፋጢማ ልክ ነሽዳው ላይ እንደተባለው ማለት ነው። ወሃቢዮችም ይችን አንስተዋት ነበረ። ሙዓዝ ሐቢብ ሳይሆን የጀነት ሰይደቱ ኒሳ ያላት ነቢዩ ዓለይሂ ሰላቱ ወሰላም ናቸው። ሰይደቱ ኒሳ ማለትም የሴቶች መሪ እመቤት ያሏት ማለት ነው። ለዚህም ማስረጃ ሲመጣ ልንገራችሁ፣ ልብ በሉ። ይህን ቪዲዮ በጣም አስፈላጊ ስለሆነ ላይክ ሼር እያደረጋችሁ ለሁሉም ሼር አድርጉላቸው። እንዲሁም ሰይደቱ ኒሳ ብላችሁ ኮሜንት ላይ ጻፉልኝ፣ የጻፉትም ላይክ አድርጉላቸው። ወደ ማስረጃው ስገባ ነቢዩ ዓለይሂ ሰላቱ ወሰላም ሊያርፉ አካባቢ ፋጢማን ጠሯትና በጆሮዋ አንድ ሚስጥር ነገሯት። የመጀመሪያው በጣም አለቀሰች፣ በመጀመሪያው ማለት ነው። ከዚያም ደግሞ በሁለተኛው ሳቀች። ምን ተብለሽ ነው ተብላ ስትጠየቅ መጀመሪያ እኔ በዚች በሽታ እሞታለሁ ሲሉኝ ነው ያለቀስኩት አለች።
ከዚያም ስታለቅስ አንቺ የጀነት ሴቶች እመቤት አይደለሽምን ብለው ሲጠይቁኝ ሳኩኝ አለች። ይህንም ደግሞ ቡኻሪና ሙስሊም ላይ ቁልጭ ብሎ የተቀመጠ ነገር ነው፣ ማየት ይቻላል። አያችሁት ጀማዓ፣ ሰዎችን ለማደናገር እንጂ ይህ ቪዲዮ የሚያሰራ ለራሱ አልነበረም። አንዳንድ ሰዎች ወደ 20 ምናምን ደቂቃ ሰርተዋል ለዚህ ተብሎ ማለት ነው። ሽርክ ሰሩ እነ ሙዓዝ ሀቢብ ምናምን። በቃ ይሄንን የለቀቃችሁ ሰዎች በቃ ቪዲዮውን አጥፉ፣ የለቀቃችሁትን ቪዲዮ በጣም ምናምን እንደዚህ ይባላል። ያልቀሩ ሰዎች ናቸው እንደዚህ የሚሉት። አህባብ መንቃት አለብን። እንዲሁም የሴቶች ሁሉ መሪ እመቤት፣ የምእመናን ሴቶች መሪ ተብላ የጠሯት በምክንያት ነው። ይህንም በሐዲስ አለ። ምን የሚል አራት ነቢዩም ዓለይሂ ሰላቱ ወሰላም በንግግራቸው ምን ብለዋል? በዓለም ላይ ካሉ ሴቶች ሁሉ በላጭ የሆኑት 4 ሴቶች ናቸው ብለዋል። ከዛዎች አንዷ ምናናት? ፋጢማ ቢንት ሙሐመድ ዓለይሂ ሰላቱ ወሰላም። የነቢዩ ዓለይሂ ሰላቱ ወሰላም ይች ሙዓዝ ሀቢብ የነሸደላት እንዲሁም ሱዳኒዎች የነሸዱላት ያወደሷት የሙሐመድ ዓለይሂ ሰላቱ ወሰላም ልጅ ፋጢማ ቢንት ሙሐመድ ነበረች። በዙ አራቶቹም ሶስቶቹን ልጥቀስላችሁ። አንደኛ ኸዲጃ ናት፣ የነቢዩ ዓለይሂ ሰላቱ ወሰላም ሚስት። ሁለተኛው አሲያ ቢንት ሙዛሂም የፊርዓውን ሚስት ሙስሊም ስለነበረች። አራተኛው መርየም ቢንት ኢምራን የነቢዩላህ ኢሳ እናት ማለት ነው። ከዛ ውስጥ ፋጢማ አንዷ ነበረች። ሰይደ ኒሳ አልሙእሚን ትባልናለች። እንዲሁም ሰይደቱ ኒሳ አልዓላሚን ትባል ነበረ። በአጠቃላይ ይህ እንደዚህ አይነት ቪዲዮ የተለቀቀው ነሽዳንና ተበሩክን እስቲጋሳን ለማጥላላት እንጂ ስለ ሰይደቱ ፋጢማ ክብር ባለማወቁ አይደለም። ግን ላያውቅ ይችላል። ምን መሐይም አይደል እንዴ? ምን ቀርቷል? አልአይሃል እስቲጋሳ ነው ዋናው ታርጌታቸው፣ ተአማል ጅን ስላሉ ማለት ነው። እስቲጋሳ ደግሞ ለመብቃቱ በብዙ ሐዲስ ሐታ ኢብኑ ተይሚያ ሳይቀር እስቲጋሳ መመጀን እንደሚበቃ ተናግሯል። በመጀመሪያ ደረጃ ሸፋዓ ወይም ምልጃ የሚለው ነገር ምን ማለት እንደሆነ ልብ ብለን መገንዘብ ይኖርብናል። ይህ ምልጃ ወይም እስቲጋሳ፣ እስቲዓና፣ ተወሱል የሚባለው ነገር ቀጥታ የሚመጣው ወዴት ነው? ወደ አላህ ሱብሓነሁ ወተዓላ ነው። እነሱ ሰበብ እንዲሆኑልን ነው። ያ ሙሐመድ፣ ያ ዓሊ፣ ያ አባበክር፣ ያ ጀይላኒ፣ ያ አብደልቃድር የምንለው ወደ የነሱ ክብር የነሱ ልቅና አላህ ዘንድ ከፍተኛ ስለሆነ አላህ ዱዓችን እንዲቀበልልን ነው። ኻላስ እነሱን እኮ ስጡን አላልናቸውም፣ ግን በእነሱ ይሁንብህ ብለን አላህን ነው የጠየቅነው። ለዚህም እኮ እንደውም ምን ተብሏል? በሐዲስ መጥቷል። ነቢዩ ዓለይሂ ሰላቱ ወሰላም ኻዲማቸውን ምን ብለውት ነበር? ሰአልኒ ነው ያሉት፣ ጠይቀኝ። ለአላህ ዱዓ ላርግልህ እንኳን አላሉትም፣ ጠይቀኝ ነው ያሉት። ጠይቀኝ ሲሉት ምን አለ? አንቱ ዘንድ ጀነት ላይ ጎረቤት እንደሆነ የምፈልገው ከጠየቃችሁኛ አይቀር ብሎ ተናገረ። እነሱ ናቸው ጀነት የሚያስገቡት? ላ አይደሉም። ግን ጠይቀኝ አሉት። ይሄን አላቸው። ምንድን ነው ያሉት? በሱጁድ እገዘኝ ነው ያሉት። ይሄ ከአላህ ይህ ጥያቄህ ለአላህ ነው እንጂ እኔን አይጠየቅም ምናምን አላሉም። እነሱ ያሉት በሱጁድ በሶላት እገዘኝ ነው ያሉት። ጠይቀኝ ነው ያሉት ነብዩም አለይሂ ሰላቱ ወሰለም። ጠይቀኝ ሰላቱ ታዲያ እነሱ ሽርክ ላይ ገቡ ሊባል ነው? በፍጹም። ጠይቀኝ አሉት። አንቱ ዘንድ ጀነት ጎረቤት መሆን ፈልጋለሁ አለ። በሐቂቃ እኮ ጀነት ላይ ጎረቤት የሚያደርጉት ነብዩ አለይሂ ሰላቱ ወሰለም አይደሉም፣ አላህ ነው። ግን በአንቱ ሰበብ አላህ አንቱ ዘንድ ጎረቤት እንዲያደርግኝ እፈልጋለሁ ማለት ነው። መጃዝይ ይባላል። ካላወቁ እኮ መቅራት ነው የሚያስፈልገው አህባብ። እንዲሁም ነብዩ አለይሂ ሰላቱ ወሰለም ሐያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም تحدثون ويحدث لكم ووفاتي خير لكم تعرض علي أعمالكم فما رأيت من خير حمدت الله عليه وما رأيت من شر استغفرت لكم رواه الترمذي. خلاص حياتي خير لكم ومماتي خير لكم ብለዋል።
ስለዚህ ተወሱል በእነሱ ማረግ ወይም ያ ጀይላኒ ማረግ ወይም ያ ፋጢማ ብንል እስቲጋሳ ወይም እስቲዓናው ወይም ተወሱሉ እነሱን ሐቂቀተ እነሱን ሳይሆን ዱዓ እንዲያረጉልን ወይም በእነሱ ሰበብ በእነሱ ደረጃ አላህ ስብሓን ወተዓላ ሓጃችንን እንዲያሟላልን ዱዓችን እንዲቀበለን ነው። ኸላስ ኢንሻአላህ በቀጣይ ስለዚህ እስቲዓና እስቲጋሳ ተወሱል በሚባል ርዕሶች ቪዲዮ እንድሰራላችሁ ከፈለ ኮሜንት ላይ ጻፉልኝ። ኢንሻአላህ እሰራበታለሁ። በትክክል ከሐዲስም ከቁርአንም በደንብ ማስረጃ አለና ማለት ነው። ስለዚህ አሁን የመጣሁበት ይህ ፋጢማቱ ዛህራ የሚባለው ስለ ፋጢማቱ ዛህራ የወጣው ነሽዳ ሽርክ ነው እያሉ አንዳንድ ሰዎች ስለሚያወሩ ብቻ ሽርክ እንዳለ አይደለ ለመናገር ያክል ነው። ስለዚህ የፋጢማቱ ዛህራ ልቅና ልክ እንደዚህ ከሆነ አማልጅን ብንላት ምን ችግር አለው? ነቢዩ ዓለይሂ ሰላቱ ወሰላም ሲሞቱ እኮ ምንድን ያለችው የሐዘን የመጥናቱ የኔ ሐዘን ልክ ቀኑ ላይ ቢሆን ቀኑ በጨለማ ነበር የሚሆነው ብላ ነበረ። የሐዘኗ ማለት ነው ቀኑ ጨለማ ይሆን ነበር ከማዘኑ የተነሳ ብላለች። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ደረጃዋ ከፍ ስላለ ብንወሰልባት እንችላለን ማለት ነው። ለዚህ ተብሎ ምን ብሏል? ሺዓዎችም እንደዚህ ስለ ፋጢማ ምናምን ብሏል። ሺዓዎች ስለሰሩት እኛ እንሰራ ማለት አይደለም። ሺዓዎች እኮ ይሰጅዳሉ አይደለ? ሺዓዎች ይጾማሉ። እነሱ ይሰጅዳሉና ይጾማሉ ብለን ሶላትና ጾም ልንተው ነው? አንተውም። ከሰሩ ይስሩ፣ ካልሰሩ አይሰሩም። እኛ የምንከተለው ግን ሸሪዓን ብቻ ነው። ይህን ለማለት ያክል ነው። ሁላችንም ልንጠነቀቅ ይገባል፣ ልንደናገር አይገባም። ሁላችሁም ይህን ቪዲዮ ላይክ ሼር እያደረጋችሁ ለሁሉም አዳርሱልኝ። ቪዲዮ ቫይራል አይወጣም እና ሁላችሁም ቫይራል እንዲወጣ ላይክ ሼር እያደረጋችሁ ለሁሉም አዳርሱልኝ። ይህን የፋጢማቱ ዛህራን ነሽዳን ደግሞ በቢላል አሽዓሪ የዩቲዩብ ቻናል ለቅቄዋለሁኝ፣ ጋብዣችኋለሁኝ። እየገባችሁ አድምጡት። በጣም ደስ የሚል ነው። እኔ ለራሱ ተመችቶኛል። የሙዓዝንም እያዳመጣችሁ አላህ ሙዓዝንም ሀያት ይስጠው፣ ማውንም አላህ ይሙላለት፣ ፈውቀል ሙራድ ያርግለት። እኔ ቢላል ነበርኩኝ በቢላል አሽዓሪ የዩቲዩብ ቻናል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።